በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በታኅሳስ 7 በስንክሳር ታስበው የሚውሉ በዓላትና የወንጌል ንባባት ዘነግ ምስባክ መዝሙር 56 ከቁጥር 2 እስከ 3 እጸርህ ሀበ እግዚአብሔር ልዑል ሀበ እግዚአብሔር ዘረድአኒ ፈነወ እምሰማይ ወአድኀነኒ። የቅዱስ ዮሐንስ ወንጌል ምዕራፍ 5 ከቁጥር 19 እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። ከዚህም በኋላ ጌታችን መልሶ እንዲህ አላቸው፣ እውነት እውነት እላችኋለሁ ወልድ ከራሱ ብቻ ምንም ሊያደርግ አይችልም፣ አብ ሲያደርግ ያየውን ነው እንጂ። ወልድም አብ የሚሠራውን ያንኑ እንዲሁ ይሠራል። አብ ልጁን ይወዳልና የሚሠራውንም ሥራ ሁሉ ያሳየዋል። እናንተም ታደንቁ ዘንድ ከዚህ የሚበልጥ ሥራን ያሳየዋል። አብ ሙታንን እንደሚያስነሳቸው ሕይወትንም እንደሚሰጣቸው እንዲሁ ወልድም ለሚወዳቸው ሕይወትን ይሰጣል። አብ ከቶ በማንም አይፈርድም፣ ፍርዱን ሁሉ ለወልድ ሰጠው እንጂ። ሰዎች ሁሉ አብን እንደሚያከብሩ ወልድን ያከብሩት ዘንድ። ወልድን የማያከብር ግን የላከውን አብን አያከብርም። እውነት እውነት እላችኋለሁ ቃሌን የሚሰማኝ በላከኝም የሚያምን የዘለዓለም ሕይወትን ያገኛል፣ ከሞትም ወደ ሕይወት ተሻገረ እንጂ ወደ ፍርድ አይሄድም። እውነት እውነት እላችኋለሁ ሙታን የእግዚአብሔርን ልጅ ቃል የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው፣ የሚሰሙትም ይድናሉ። ለአብ በራሱ ሕይወት እንዳለው እንዲሁ ደግሞ ለወልድ በራሱ ሕይወት እንዲኖረው ሰጠው። የእግዚአብሔር ልጅ የሰው ልጅ ነውና ይፈርድ ዘንድ ሥልጣንን ሰጠው። በመቃብር ያሉ ሁሉ ቃሉን የሚሰሙባት ጊዜ ትመጣለችና። ስለዚህ አታድንቁ። መልካም የሠሩ ለሕይወት ትንሣኤ፣ ክፉ የሠሩም ለፍርድ ትንሣኤ ይነሳሉ። እኔ ከራሴ አንዳች አደርግ ዘንድ አልችልም፣ እንደ ሰማሁ እፈርዳለሁ እንጂ። ፍርዴም እውነት ነው፣ የላከኝን ፈቃድ እንጂ የእኔን ፈቃድ አልሻምና። እኔ ለራሴ ብመሰክር ምስክርነቴ እውነት አይደለም፣ ነገር ግን ለእኔ የሚመሰክር ሌላ ነው። ስለ እኔ የሚመሰክረው ምስክርነቱም እውነት እንደሆነ አውቃለሁ። እናንተ ወደ ዮሐንስ ልካችሁ አልነበረምን? እርሱም ምስክርነቱን በእውነት ነገራችሁ። እኔ ግን የሰውን ምስክርነት የምሻ አይደለሁም፣ ነገር ግን እናንተ ትድኑ ዘንድ ይህን እላለሁ። እርሱ የሚነድና የሚያበራ መብራት ነበረ። እናንተም አንዲት ሰዓት በብርሃኑ ደስ ሊላችሁ ወደዳችሁ። እኔ ግን ከዮሐንስ ምስክርነት የሚበልጥ ምስክር አለኝ። ልሠራውና ልፈጽመው አባቴ የሰጠኝ ሥራ አብ እንደ ላከኝ ያ የምሠራው ሥራ ምስክሬ ነውና። የላከኝ አብም ስለ እኔ መስክሯል። ከሆነም ጀምሮ ቃሉን አልሰማችሁም፣ መልኩንም አላያችሁም፣ ቃሉም የላችሁም፣ በእናንተ ዘንድም አይኖርም። እርሱ የላከውን አላመናችሁምና መጻሕፍትን መርምሩ፣ በእርሱ የዘለዓለም ሕይወት የምታገኙ ይመስላችኋልና። እነርሱም የእኔ ምስክሮች ናቸው። ሕይወትን ታገኙ ዘንድ ወደ እኔ ልትመጡ አትወዱም። እኔ ከሰው ክብርን ልቀበል አልሻም፣ ነገር ግን የእግዚአብሔር ፍቅር በእናንተ እንደሌለባችሁ አወቁ። እኔ በአባቴ ስም መጣሁ፣ አልተቀበላችሁኝምም። ሌላው ግን በራሱ ስም ቢመጣ እርሱን ትቀበሉታላችሁ። ከባልንጀራችሁ ክብርን የምትመርጡ ከአንድ እግዚአብሔርም ክብርን የማትሹ እናንተ እንዴት ልታምኑ ትችላላችሁ? እኔ በአብ ዘንድ የምከሳችሁ አይምሰላችሁ፣ የሚከሳችሁስ አለ፣ እርሱም እናንተ ተስፋ የምታደርጉት ሙሴ ነው። ሙሴንስ አምናችሁት ቢሆን እኔንም ባመናችሁኝ ነበር፣ እርሱ ስለ እኔ ጽፏልና። ሙሴ የጻፈውን ካላመናችሁ ግን
የእኔን ቃል እንዴት ታምናላችሁ? ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያው የቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 6 ከቁጥር 10 እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። እንግዲህስ ወዲህ በእግዚአብሔር በኃይሉ ጽናት በርቱ፣ የሰይጣንን ተንኰል መቋቋም እንድትችሉ የእግዚአብሔርን ጋሻ ልበሱ። ሰልፋችሁ ከጨለማ ገዦች ጋርና ከሰማይ በታች ካሉ ከክፉዎች አጋንንት ጋር ነው እንጂ ከሥጋዊና ከደማዊ ጋር አይደለምና። ስለዚህም በክፉ ቀን መቃወም እንድትችሉ የእግዚአብሔርን ጋሻ ያዙ፣ እንድትጸኑም በሁሉ የተዘጋጃችሁ ሁኑ። እንግዲህ በወገባችሁ በእውነት ታጥቃችሁ ቁሙ፣ የጽድቅንም ጥሩር ልበሱ፣ የሰላም ወንጌል ኃይልንም ተጫምታችሁ ቁሙ። ከዚህም ሁሉ ጋር የሚንበለበሉ የክፉን ፍላጻዎች ሁሉ ማጥፋት እንድትችሉ የእምነትን ጋሻ አንሱ፣ የመዳንንም የራስ ቁር በራሳችሁ ላይ ጫኑ፣ የመንፈስ ቅዱስንም ሰይፍ ያዙ፣ ይኸውም የእግዚአብሔር ቃል ነው። በጸሎትና በምልጃ ሁሉ ዘወትር በመንፈስ ጸልዩ። ከዚህም ጋር ስለ ቅዱሳን ሁሉ ለመጸለይ ሁልጊዜ ተጉ። ለእኔም ቃልን እንዲሰጠኝ አፌንም ከፍቼ የወንጌልን ምስጢር በግልጥ እንድናገር ጸልዩልኝ። ስለ ወንጌልም በእስራት መልእክተኛ የሆንሁ መናገር እንዲገባኝ ስለ እርሱ በግልጥ እናገር ዘንድ ጸልዩ። እናንተም ዜናዬን እንድታውቁ የምንወደው ወንድማችን የታመነ የእግዚአብሔር አገልጋይ ቲኪቆስ የምሠራውን ሁሉ ያስረዳችኋል። ዜናዬን ታውቁ ዘንድ ልባችሁም ይጽናና ዘንድ ስለዚህ ወደ እናንተ ላክሁት። ከአባታችን ከእግዚአብሔር አብ ከጌታችን ከኢየሱስ ክርስቶስም ከእምነት ጋር ሰላምና ፍቅር ለወንድሞቻችን ይሁን። ጌታችን ኢየሱስ ክርስቶስን ባለመጥፋት ከሚወዱት ሁሉ ጋር ጸጋ ይሁን፣ አሜን። በሮሜ ተጽፋ በቲኪቆስ እጅ ወደ ኤፌሶን ሰዎች የተላከች መልእክት ተፈጸመች። ለእግዚአብሔር ምስጋና ይሁን፣ አሜን። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የመጀመሪያው የቅዱስ ጴጥሮስ መልእክት ምዕራፍ 3 ከቁጥር 10 እስከ 15 ያለው ኃይለ ቃል እንዲህ ይላል። ሕይወትን የሚወድ መልካሞችንም ቀኖች ሊያይ የሚሻ አንደበቱን ከክፉ ከንፈሮቹንም ተንኰልን ከመናገር ይከልክል። ከክፉ ይራቅ፣ መልካምንም ያድርግ፣ ሰላምን ይሻት ይከተላትም። የእግዚአብሔር ዐይኖቹ ወደ ጻድቃኑ ናቸውና ጆሮቹም ወደ ልመናቸው ናቸው። የእግዚአብሔር ፊት ክፉ ወደሚሠሩ ሰዎች ናት። በጎንም ለማድረግ ብትቀኑ ክፉ ሊያደርግባችሁ የሚወድ ማን ነው? ነገር ግን ስለ ጽድቅ እንኳ መከራን ብትቀበሉ ብፁዓን ናችሁ። የሚያስፈራራችሁንም አትፍሩ፣ አትደንግጡም። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያት ሥራ ምዕራፍ 16 ከቁጥር 16 እስከ 25 ያለው ኃይለ ቃል እንዲህ ይላል። ለጸሎት ስንሄድም የሟርተኛነት መንፈስ ያደረባት አንዲት ልጅ አገኘችን። በጥንቆላም የምታገኘውን ብዙ እጅ መንሻ ለጌቶቿ ታገባ ነበር። ከዚህም በኋላ ጳውሎስንና እኛን እየተከተለች እነዚህ ሰዎች የልዑል እግዚአብሔር አገልጋዮች ናቸው፣ የሕይወትንም መንገድ ያስተምሯችኋል እያለች ትጮህ ነበር። ብዙ ቀንም እንዲሁ ታደርግ ነበር። ጳውሎስንም አሳዘነችው። መለስ ብሎም መንፈስ ርኩስ ከእርሷ እንድትወጣ በጌታችን በኢየሱስ ክርስቶስ ስም አዝዤሃለሁ አለው። ወዲያውኑም ተዋት። ጌቶቿም የምታገባላቸውን የጥቅማቸው ተስፋ እንደቀረ ባዩ ጊዜ ጳውሎስንና ሲላስን ይዘው በገበያ እየጎተቱ
ወደ ገዢዎች ወሰዷቸው። ወደ ገዢዎችም አቅርበው እነዚህ ሰዎች ከተማችንን ያሸብሩብናል፣ እነርሱም አይሁድ ናቸው፣ እኛ የሮሜ ሰዎች ስንሆንም ልናደርገው የማይገባንን ሕግ ይናገራሉ አሉ። ሕዝቡም ተነሱባቸው። ገዢዎቹም ልብሳቸውን ገፈው በበትር ይመቷቸው ዘንድ አዘዙ። በብዙም ደብድበው አሰሯቸው። የወህኒ ቤቱን ዘበኛም አጽንቶ እንዲጠብቃቸው አዘዙት። እርሱም ትእዛዙን ተቀብሎ ወደ ውስጠኛው ወህኒ ቤት አስገባቸው። እግራቸውንም በግንድ አጣብቆ ጠረቃቸው። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ምስባክ መዝሙር 76 ከቁጥር 6 እስከ 7 ሌሊተ ተዛዋይኩ ምስለ ልብየ ወአንቃህክዋ ለነፍስየ ቦኑ ለዓለም ይገድፍ እግዚአብሔር ወኢይደግምኑ እንከ ተሳህሎ። የቅዱስ ማቴዎስ ወንጌል ምዕራፍ 15 ከቁጥር 21 እስከ 29 ያለው ኃይለ ቃል እንዲህ ይላል። ጌታችን ኢየሱስም ከዚያ ወጥቶ ወደ ጢሮስና ወደ ሲዶና አገር ሄደ። እነሆ አንዲት ከነናዊት ሴት ከዚያ አገር ወጥታ አቤቱ የዳዊት ልጅ እዘንልኝ፣ ልጄን ክፉ ጋኔን ይዞ ያሰቃያታልና። ጌታችን ኢየሱስ ግን አንድም ቃል አልመለሰላትም። ደቀ መዛሙርቱም ቀርበው ይህችን ሴት አሰናብታት፣ እኛን እየተከተለች ትጮኻለችና ብለው ማለዱት። እርሱም መልሶ ከእስራኤል ቤት ወደ ጠፉ በጎች ብቻ እንጂ አልተላክሁም አላቸው። እርሷ ግን ቀርባ አቤቱ እርዳኝ ብላ ሰገደችለት። እርሱም መልሶ የልጆችን እንጀራ ወስዶ ለውሾች መስጠት መልካም አይደለም አላት። እርሷም አዎን ጌታዬ፣ ውሾችም እኮ ከጌቶቻቸው ማዕድ የሚወድቀውን ፍርፋሪ ይበላሉ አለች። ከዚህም በኋላ ጌታችን ኢየሱስ መልሶ አንቺ ሴት እምነትሽ ታላቅ ነው፣ እንደ ወደድሽ ይሁንልሽ አላት። ከዚያችም ሰዓት ጀምሮ ልጇ ዳነች። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን።